والله እድለኛ ናንተ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሶላ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁሉ አልንገረችን ዱንያ መጀመሪያው ለቅሶ ማዕከሏ ድካም መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላል ኢብኑ ቀይም አልጀውዚ ረህመቱላህ። بسم الله الرحمن الرحيم وصلى الله وسلم على نور المبين وآله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته. في ذكر المعجزات يا نبي محمد صلى الله عليه وسلم تأمراتوች የምናወሳበት የትምህርት ተከታታይ አምዳችን ነው። በርካቶችን አውስተናል። ቅድምም እንዳልነው ካሁን በፊትም እንደተናገርነው አላሁ ሱብሓነሁ ወተዓላ ነቢያቶችን በተለያየ ተአምር ወደ ህዝቦች ልኳቸዋል። لقد أرسلنا رسلنا بالبينات እኛ መልእክተኞቻችንን በመረጃዎች ልከናል። أي بالآيات الظاهرات ግልጽ በሆኑ ተአምሮች المعجزات الباهرات አስደማሚ በሆኑ ሙዕጅዛዎች ተአምራት ልከናል። ሙዕጅዛ ማለት ما يعجز عليه الإنسان أن يأتي بمثله ሌሎቹ አምሳያውን ሊያመጡለት የሚከብዳቸው ነገር ሙዕጅዛ ይባላል። ሌሎችን የሚያስን ማለት ነው። ታዲያ አላህ ለሁሉም ነቢያቶች መልእክተኞች ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብ የመጠነ ተአምር ይሰጣቸዋል። ያም ማህበረሰብ ይዘውት ለመጡት ጥሪ አዎንታዊ ምላሽ እንዲሰጥ ያስገድደዋል። ነቢያቶች የተለያየ ተአምር አሳይተዋል። ነቢዩና መሐመድም አለይሂ ሰላቱ ወሰላም የመጨረሻው ነቢይም በርካታ ተአምር አላህ እጃቸው ላይ እንዲከሰት አድርጓል። ትልቁ ተአምራቸው ቁርአን ነው። ተአምራቱ ተቀርቶ እስከ የውመል ቂያማ አያልቅም። በየጊዜው ለእያንዳንዱ ማህበረሰብ ለእያንዳንዱ ክፍለ ዘመን የሚሰጠው ተአምር በውስጡ አለው። ከዛ ውጭ ግን በህይወት ዘመናቸው የተከሰቱ ተአምራቶች አሏቸው። የታመመን የፈሰሰን አይን ወደ ቦታው መመለስ፣ የታመመን በማዳን ጨረቃን በመሰንጠቅ እጃቸው ላይ ውሃ ማፍሰስ፣ በርካታ ተአምራቶችን መልእክተኛው አለይሂ ሰላቱ ወሰላም በህይወት ዘመናቸው አሳይተዋል። እነ ኢማም አልበይሃቂ ወኢማም አልአስበሃኒ ደላኢሉ ኑቡዋ የነቢይነት መረጃ በሚለው መጽሐፋቸው ላይ በርካቶችን ዘርዝረዋል። አንዳንዶቹ ከ7 እስከ 9 ቮሊዩም ጥራዞችን ሙጀለዶችን ተአምራቸውን ብቻ መዝግበዋል። ሸይኹል ኢስላም ኢብኑ ተይሚያ ከ1000 በላይ ተአምራቶችን ጠቅሷል። ኢማም አልነዋዊ في شرح مسلم ከ1200 በላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምር እንዳሳዩ ተናግረዋል። እነዚህን ተአምራቶች እያወሳን ነው። ስለ ጨረቃ መሰንጠቅ አይተናል፣ ስለ ሌሎች አውስተናል። ዛሬ ደግሞ አንድ እንመለከታለን። እርሱም መልእክተኛው አለይሂ ሰላቱ ወሰላም ምግብን አላህ ዱዓ ሲያረጉበት ይባርክላቸው ነበር፣ ይበዛ ነበር። አንድን ሰው በትክክል ማያጠግብ ምግብ ሰራዊት እንዲመግብ ያደርጉበት ነበር። አንዴ አቡ ሁረይራ ይንገረን። እመነግራችሁ ሐዲሶች صحيح ናቸው፣ ሰነዳቸው ሁሉም صحيح ናቸው። አብዛኛው ሼኽ አልአልባኒ في سلسلة الصحيح في صحيح الجامع ያረጋገጧቸው ሰነዶች ናቸው። ሌሎቹ ደግሞ صحيح ሙስሊም ቡኻሪ ላይ ተጠቀሱ ናቸው። አንዴ ይላል አቡ ሁረይራ መዲና ውስጥ ችግር ገባ፣ ሰው የሚበላው አጣ። ሰው ስለ ረሃብ ማውራት ጀመረ፣ ቸገረው፣ ይበላው የለውም፣ ተቸግሯል። ከዛም መልእክተኛው አለይሂ ሰላቱ ወሰላም አንተ አቡ ሁረይራ አሉኝ ምን አለ እንደው ስለ ሰው ልናካፍለው ምንችለው ነገር አሉኝ። ያላህ መልእክተኛ ምንም የለኝም፣ ግን ኮሮጆዬ ውስጥ የምግብ ማዣዬ ውስጥ 19 ፍሬ ቴምር አለ አልኳቸው። አምጣው አሉኝ። ከዛም ልብስ ላይ አወጡና ዘረገፉት። 19 ፍሬ ናቸው። ዱዓ አደረጉ፣ አላህን ተማጸኑ እንዲባርክላቸው። ከዛም መለሷት ወደ ኮሮጆ ይላል አቡ ሁረይራ። ከመለሷት በኋላ ሰውን ጥራ አሉኝ መልእክተኛው አለይሂ ሰላቱ ወሰላም። ሰው ይመጣል፣
ከቴምሩ እየተዘገነ ይሰጠዋል። ጠግቦ በልቶ ይወጣል። እንግዲህ ማህበረሰቡ ነው የቸገረው። ያ ማህበረሰብ ከዚች ኮሮጆ ነግሬያቸዋለሁ 19 ፍሬ ብቻ ነው እያወጡ ይሰጡታል። ይመገባል፣ ይወስዳል፣ ይመገባል። ለራሱ ለቤተሰቡ ጥግብ አድርጎ ያ ማህበረሰብ ከዛች እየተዘገነ ተሰጠው። 19 ፍሬ ነው። አላህ ባረከው፣ አላህ አበዛው። ሁሉም በልተው ጨረሱ። ረሃቡ ጠፋ። ማህበረሰቡ በቂ ስንቅ ያዘ። ከዛም ነቢ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ መለሱልኝና አቡ ሁረይራ ሆይ ከቴምርህ አንዲትም ፍሬ አልነካንም። የሰጠን 19 ፍሬ አሁንም እሱስ ኮሮጆ ውስጥ አለ እንካ ብለው መለሱልኝ ይላል። ከዛም አሉኝ አንተ አቡ ሁረይራ ለወደፊት መመገብ ስትፈልግ ቴምሩን ኮሮጆውን ገልብጠህ ዕቃ ላይ አድርገህ አትብላው፣ እጅን ስደድና እያወጣህ ተመገብ አሉኝ አለ። يقول والله በአላህ እምላለሁ ይላል እቺን ኮሮጆ ልብ በሉ 19 ፍሬ ነው የነበራት። በነብዩ የህይወት ቆይታ ዘመን በላውባታል። በቃ ሙሉ መጋዘን ነው የተሰጠው አቡ ሁረይራ። ከሱ ረሱል ሰለላሁ ዐለይሂ ወሰለም ወደ አኺራ አስከሄዱ በላው። የአቡበክር የስልጣን ዘመን ላይም በላው ወደ 2 ዓመት። ከዛም ዑመር መጣ። 10 ዓመት ያህል ነው የገዙት ዑመር። የዑመርም ጊዜ ተመገቡ። ከዛም የዑስማን ዘመን መጣ። ዑስማን ረዲየላሁ ተዓላ አንሁ በነዛ ሰዎች እስኪገደል ድረስ ተመገቡ ይላል። ልብ በሉ መልእክተኛው እንኳን ወደ አኺራ የሄዱት ወደ አኺራ ወደ ጌታቸው የተሻገሩት በሂጅራ አቆጣጠር 11ኛው ዓመት ላይ ነበር። ዑስማን ረዲየላሁ ተዓላ አንሁ የተገደለው በ35ኛው ሂጅሪያ ላይ። ይሄን እንኳን ቀላል ስሌት ብናደርግ ከ35 11 ስንቀንስ 24 ዓመት በትንሹ አቡ ሁረይራ ከዚች እየዘገነ ምግቡን ችሏል። የዑስማን የተገደለ ወቅት ይላል ረዲየላሁ ተዓላ አንሁ ዑስማን እስትሽሃድ ሲያደርግ ያኔ ዕቃ የጠፋችኝ ተወሰደችብኝ፣ እስከዛ ድረስ ግን ለ24 25 26 ዓመት ከሷ እየዘገንኩ እመገብ ነበር ይላል ረዲየላሁ ተዓላ አንሁ። ወሰለላሁ ወሰለም ዐላ ነቢይና መሐመድ። እንዲህ አይነት ተአምር ኢማንን የአቡ ሁረይራ የሚጨምር የማህበረሰቡን አግርሞት የሚናገር ተአምር አላህ ሰጥቷቸው ነበር። እሰቡት 24 25 ዓመት የማያልቅ ኮሮጆ እያወጣህ መብላት ነው አያልቅ። ማህበረሰብ ሙሉ አብልተውበታል። የነበረቻት 19 ፍሬ ነው። አላህ ባረከው በዱዓቸው። እንዲህ አይነት ተአምር መልእክተኛው አለይሂ ሰላቱ ወሰላም ያሳዩ ነበር። ይሄ ነው ሰሃቦችን ኢማናቸውን እንደ አለት ያጠጠረው። ለዛ አይተዋላ ሁሉን ተአምር። ከዚህ ምን እንማራለን? አንደኛ የመልእክተኛውን የማይቋረጥ ተአምር የጌታ ግዛ እንዳላቸው የሚያረጋግጥ ሙዕጂዛቸው እናያለን። ሁለተኛ መልእክተኛው አለይሂ ሰላቱ ወሰላም የማህበረሰቡ ጭንቀታቸው ነበር። ህዝቡ የሚያደርገው ሲያጣ መልእክተኛውን ነው አካፍሉን ብለው የሚመጣ፣ እርሳቸውን መፍትሄ አያጡለትም። ሶስተኛ አቡ ሁረይራ ረዲየላሁ ተዓላ አንሁ ያለችውን 19 ፍሬ ለማካፈል ለሌሎቹ ሰጥቶ ለማደር የነበረውን ዝግጁነት አልቃም ብትሆን እኮ እሷ ነገር አልቃለች። ተመልከቱ፣ ለሰው ልትሰጡ ስትነሱ ያላችሁን ለማጋራት ስትወስኑ አላህ ይባርክላችኋል። 19 ፍሬ ለመስጠት ወሰነ። ከ19 ዓመት በላይ የሚበላው መጋዘን አላህ ሰጠው፣ ፍሪጅ ሰጠው። አያችሁ፣ ለሰዎች ስትቆረሱ ለሌላው መኖር ስትጀምሩ ህይወታችሁ የተባረከ ይሆናል። ልጆቻችሁ ይሰምራሉ፣ ፋናችሁ ይደምቃል። መልካም ነገር ሁሌም ከእናንተ ጋር ይሆናል። ይባረካል ህይወታችሁ። የአላህ ረሕመት እዝነት ይቀባችኋል። በርካታ አስተምሮቶችን ከነዚህ ነገሮች ማውጣት እንችላለን፣ ሌሎችን እንመለከታለን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።